ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እንዲሁ እያጋራናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ ዛሬም እንዳይረሳ። ትላንት የት ነበራችሁ? በየስቴዲየሙ ከተመዘገቡ ውጤቶች አንጻር መልከታችሁን አሊያም ዛሬ የምትደግፏቸው ክለቦች ጨዋታ ካለ ቅድመ ግምታችሁን በቃል ስፖርት ዩቲዩብ ቻናል ልታጋሩን ትችላላችሁ። እኛ በመረጃ ሰዓታችን ታላላቆቹን የአውሮፓ ክለቦች የተመለከቱ ልዩ ጥንቅሮች እናነሳለን። ባርሴሎና በጣም ወሳኙን ምሽት ሲያሳልፍ ተጫዋቹ ታሪካዊ ነገር አድርጓል። የባርሴሎና ተጫዋች ነው። ከሪያል ማድሪድ ጋር በተያያዘ የቪኒሺየስ ጁኒየርን ሁኔታና የቀድሞ ተሰናባች አሰልጣኛቸውን በተመለከተ ልዩ ጥንቅር ይዘናል። ትላንትናም በርከት ያሉ ጨዋታዎች ካየንባቸው ውስጥ አንደኛው ጣሊያን ነው፣ እናየዋለን። በጀርመንም እንደዚሁ የባየር ሙኒክ ጉዞ የቀጠለበት፣ በፈረንሳይ የመረጃ ሰዓታችንም ተጨማሪ ጥንቅሮችን የምናነሳበት ነው። የዓለም ኮከቡ ተጎድቷል። በእግር ኳስ አዲስ ሕግ በቅርቡ እናያለን። ለየት ያሉ ጥንቅሮች በአውሮፓ ዙሪያ ተይዘዋል። በተወዳጁ የእንግሊዝ ፕሪሚየር ሊግ 26ኛ ሳምንት አንድ ስቴዲየም ያየነው ድራማ እጅግ በጣም አስገራሚ ነው። 35 ሙከራ አድርገው ግብ ማስቆጠር ቢሳናቸው እርሶስ ቡድናችንን እየመሩ አንተርፍም ያለው ክለቡ የቀዷትን ሻይ እንኳን ሳይቀምሱ እነሆ ተሰናብተዋል ብለው አሰልጣኙን አባረዋቸዋል። በጣም አስገራሚው ነገር የተፈጸመው የትኛው የምሽቱ ጨዋታና የትኛው ስቴዲየም ላይ እንደነበር እንነግራችኋለን። በእንግሊዝ ፕሪሚየር ሊግም አስደናቂውን ካምባክ ትላንትና ነው የተመለከትነው። ቪላ ወደ ድል ተመልሷል። ሪከርዱም በአንድ ተጫዋች እጅ የተያዘበት ነው። ልዩ ጥንቅር በፕሪሚየር ሊጉ 26ኛ ሳምንት ለእናንተ ውድ አድማጮቻችን በቃል ስፖርት ተይዟል። ማንቸስተር ሲቲ ጋርዲዮላ እንዳሉት ከአርሰናል አንገት ስር እየተነፈስን ነው ብለው ነበር። አሁን አርሰናል የትንፋሹን ሙቀት መስማት በሚችልበት ርቀት ላይ ተገኝተዋል። የ3 ነጥብ ልዩነቱ ለሚቀጥሉት አርሰናል እስከሚጫወት ሰዓታት ድረስ ይቀጥላል። ሲቲ 3 ነጥብና 3 ጎል ሲያገኝ ብርቁ አይደለም ፉልሃምን ማሸነፍ። የዓላማችንን አርሰናል ለጫና መፍጠር ነው ሲል ተጫዋቹ ጋርዲዮላ ልዩነቱ 3 ነጥብ አይደለም እያሉ ነው። አዲሱ ፈራሚያቸውን አስደናቂ ምሽት እናነሳለን። በሁለቱም በኩል ሲቲ እንዴት ፉልሃምን ማሸነፍን ብርቅ እንዳልሆነበት እንነግራችኋለን። ሊቨርፑል ወደ ድል ተመልሷል። ያውም በፕሪሚየር ሊጉ በሜዳው የማይሸነፈውን ሳንደርላንድን አሸንፎ ቨርጅል ቫንዳይ ከታሪካዊ ተጫዋችነቱ በቀጠለበት ምሽት ሊቨርፑል እንዴት ያለ ምሽት ነው ያሳለፈው የሚለው እንነግራችኋለን። የክለቡን ባለ ሪከርድ ተጫዋች ሪከርድ ፈራሚውን ፍሎሪያን ቬርዝ እና ታሪካዊ ተጫዋቻቸውን ሳላን የተመለከተ ልዩ ጥንቅር እናነሳለን። ህርሙን ቢሰለፍ ከበድ ያለ ጉዳት የሚያስተናገደ ሊቨርፑላዊ አለ። የሊቨርፑል ደጋፊዎች ምሽታችሁ እንዴት እንዳለፈ ጻፉልን። አብራችሁን ቆዩ። በቼልሲ በኩል የካይሴዶ ነገር አንዳንዴ በጣም አሳሳቢ ይሆናል፣ ከነምርጥ ብቃቱ ማለት ነው። ትላንትና ልምምድ ላይ ታዩና ያልታዩ የቼልሲ ተጫዋቾችን ስናነሳ ሊያም ሮዘኔረ በጉዳዩ ላይ መግለጫ ይሰጣሉ። እሳቸው ከመጡ በኋላ የተለወጠውን ምርጡን ተጫዋቻቸውን እናነሳለን። የሳምንቱን ጨዋታ አስመልክቶ የሚሉን ነገር አለ። ተጨማሪ ጥንቅሮችን ለቼልሲዎች ይዘናል፣ ትቆዩናላችሁ። የማንቸስተር ዩናይትዱ ባለቤት ግልጽ ማስጠንቀቂያ ተሰጥቷቸዋል፣ ያውም ከመንግስታቸው። ምን ገጠማቸው? እሳቸውም ስለ ማንቸስተር ዩናይትድ መጣ ስላሉት ለውጥ ሲናገሩ ግን ተቃውሞ አልገጠማቸውም። የቡድኑ ወሳኝ ተጫዋች ብሪያን ቤሞ በማንቸስተር ዩናይትድ በኩል ሌኒየሮ፣ ሴል ላመንስንና ማይከል ካሪክ ከመጡ በኋላ ስለተቀየረውና ጸጉራቸውን ስለተቆረጡ አንዳንድ ሰዎች ለየት ያለ መረጃ በዩናይትድ የመረጃ ሰዓት እንዲሁም እናጋራችሁ ይሆናል። አርሰናል በጣም አሳሳቢ ነገር ገጥሞታል። ያውም ሲቲ የምርም አንገቱ ስር መተንፈስ በጀመረ ሰዓት ይሄን አሳዛኝ ዜና አስቀድመን እናነሷለን። ትላንትና በስካይ ስፖርት ቀረጻ ላይ ያላየናቸው ተጫዋቾችም በርከት ያሉ ናቸው። በሁሉ ነገር ቀዳሚ የሆነው አርሰናል ምን እንደገጠመው እንነግራችኋለን። በአርሰናል በኩል ማርቲን ዙቤሜንዲ ለሁለተኛ ጊዜ ስላደረገውም ነገር እንዲሁ ተጨማሪ መረጃዎችን እናነሳለን። አርሰናል ቤት 12 ዓመታትን ስንመለስ ተጨማሪ ጥንቅሮችን በጉዳዩ ላይ እናነሳለን። አርሰናል ዛሬ አንድ ቀሪ ጨዋታውን አድርጎ የነጥብ ልዩነቱን ወደ ነበረበት መመለስ ይችላልና ወደ ጌት ኮሚኒቲ ስቴዲየም ያቀናል። ምን ይገጥመው ይሆን? ትላንትና በሴቶቹ ወደ ለመዱት መድረክ ዋንጫ በጣም እየቀረቡም ነው አርሰናሎች። ተጨማሪ ጥንቅር ይዘናል። አብራችሁን ቆዩ። ላይክ፣ ሰብስክራይብ፣ ሼር አድርጉን። በሀሳብ መስጫ ሳጥናችን ላይ ሀሳብ አስተያየታችሁን ስለ ምሽታችሁ ስለ ዛሬ ምሽቶች
ልታጋሩን ትችላላችሁ። በብቸኝነት በዩቲዩብ ገጻችን ብቻ ታገኙናላችሁ። መረጃውን እያጋሯችሁ እኔ ቃል ነኝ። እናንተን አጋሩን። መልካም ቆይታ ተመኘን። በዛሬው ዕለት ሁለት ተጠባቂ መርሃ ግብሮች አሉ። በእንግሊዝ ምሽት 5 ሰዓት ጌት ኮሚኒቲ ስቴዲየም ብሬንትፎርድ ከአርሰናል ይጫወታሉ። በስፔን ኮፓ ዴላሬ በዋንዳ ሜትሮፖሊታኖ ስቴዲየም አትሌቲኮ ማድሪድ ከባርሴሎና ይጫወታሉ። ሁለቱንም ጨዋታዎች ላይ የተመለከተ ጥንቅቅ ያለ መረጃ በዩቲዩብ ገጻችን አሰናድተናል። እስከ ፕሮግራማችን ፍጻሜ ትቆያላችሁ ውድ ቤተሰቦቻችን። ትላንትና አንድ ጨዋታ ግን አይተናል። በስፔን የኮፓ ዴላሬ የግማሽ ፍጻሜ መጀመሪያ ዙር ጨዋታ ሜሲያ ላይ አትሌቲኮ ቢልባኦ ከሪያል ሶሴዳድ ያደረጉት ጨዋታ ነበረ። ጨዋታው በሪያል ሶሴዳድ 1-0 አሸናፊነት ተጠናቋል። ፓብሎ ማሪን 46ኛው ደቂቃ ብቸኛዋን ግብ ሲያስቆጠር ማርች 4 ማለት ነው ቤተሰቦቻችን ኦልሞስት ከአንድ ወር ገደማ በታች በሆነ ጊዜ ውስጥ ማለት ነው ወደ ሪያል ሶሴዳድ ሜዳ ገንጦ ጨዋታው የመልስ ጨዋታ የሚደረግበት ይሆናል። ባርሴሎና ዛሬ ሪያድ ኤር ሜትሮፖሊታኖ ስቴዲየም ወይም ዋንዳ ሜትሮፖሊታኖ ስቴዲየም በቀድሞ ስሙ አትሌቲኮ ማድሪድን የሚገጥም ይሆናል። አትሌቲኮ ማድሪድ በዚህ ውድድር ዓመት 20 ድል 7 አቻ 8 ሽንፈት አስተናግዷል። በባርሴሎና በኩል በዚህ ውድድር ዓመት 29 ድል 2 አቻ 5 ብቻ ሽንፈት አስተናግዷል። አትሌቲኮ ማድሪድ ባለሜዳው ነው እናስቀድም። ለመጨረሻዎቹ 5 ጨዋታ 2 ድል 1 አቻ 2 ሽንፈት ሲያስተናግድ የሃንስ ፍሊኩ ቡድን ባርሴሎና ግን ባለፉት 5 ጨዋታ ሽንፈት የሚባል ነገር አልተመለከቱም። 5ቱንም ጨዋታ ድል አድርገዋል። በሁለቱ ጨዋታ ደግሞ ጭራሽ መረባቸውንም አላስደፈሩም። ሁለቱ ክለቦች የመጀመሪያ ዙር ጨዋታቸውን ዛሬ ያደርጋሉ። የሁለቱ ክለቦች የዚህ ውድድር ዓመት የመጀመሪያ ጨዋታቸውን ለመጀመሪያ ጊዜ አይደለም የሚያደርጉት። በካምፕኑ ባርሴሎና 3-1 ያሸነፈውን መጥቀስ ይቻላል። ከመጨረሾቹ 4 ጨዋታ ባርሴሎና 3ቱን ሲያሸንፍ አንድ ጊዜ 4-4 ተጠናቋል። በእርስ በርስ ግንኙነት ባርሴሎና 114 ጊዜ አትሌቲኮ ማድሪድን ሲያሸንፍ አትሌቲኮ ማድሪድ 82 ጊዜ ረቷል። 58 ጊዜ ባቻ ውጤት እንዲሁ ጨዋታቸውን አጠናቋል። ዛሬ ምሽት 5 ሰዓት ሪያድ ኤር ሜትሮፖሊታኖ ስቴዲየም የደረገውን ጨዋታ ማን በበላይነት ሊወጣ ይችላል? ቅድመ ግምታችሁን ላኩልን። የባርሴሎናው የመሃል ሜዳ ተጫዋች ፔድሪ በትውልድ መንደሩ የሚገኝ ታሪካዊ ቤተ እምነት ገዝቷል። ፔድሪ በቀጣይ የገዛውን ቤተ እምነት ከቤተ እምነትነት ወደ ሆቴልነት እንደሚቀይረው ይፋ አድርጓል። ቤተ እምነቱ 33 ክፍሎችን ጨምሮ በርካታ ክፍሎች የነበሩት የአትክልት ስፍራም ከቤቱ ዙሪያ የነበረ ነው። ፔድሪ የተወለደው በስፔን በምትገኘው ተነርፊ በተባለች ደሴት እንደነበረ ይታወቃል። እዚቹ ደሴት ላይ ያለን አንድ ቤተ እምነት ነው ገዝቼዋለሁ፣ ሆቴል አደረገዋለሁ ያለው በጣም አነጋጋሪ ጉዳይ ነው በተጫዋቹ ዙሪያ የተሰማው። የባርሴሎና ተከላካይ ሮናልዶ አራሆ ባለፉት ወራት የአእምሮ ጤና እክል እንደገጠመው ይታወቃል። ተጫዋቹ ሜዳ ላይ ያለው አቋሙ የወረደ ሲሆን እግር ኳስ መጫወት በማቆም ጤናውን ለመመለስ ሲጥርም ነበረ። በዚህ አስቸጋሪ ወቅት የሪያል ማድሪድ ተጫዋች ቪኒሲየስ ጁኒየር ስልክ ደውሎ ያደረገለትም ድጋፍ አነጋጋሪ እንደነበረ ትላንት ምሽት ነግረናቸዋል። ያ ብቻ አይደለም፣ እገዛም አድርጎለታል። በዚህ ምክንያት ሮናልዶ አራሆ ወደ እስራኤል ቴል አቪቭ መንፈሳዊ እርዳታ ለማግኘት መንፈሳዊ ጉዞ ማድረጉ ተነግሯል። በዛን ወቅት እንግዲህ ቪኒሲየስ ጁኒየር የነበረው ሂደት በጣም ትልቅ እንደነበረ ነው የተነገረው። በእርግጥ ሁለቱም ከወደ ላቲን ናቸው፣ ግን በተቀናቃኝነት በሚታወቁት ባርሴሎናና ሪያል ማድሪድ ሲጫወቱ የቪኒሲየስ ጁኒየርም ድርጊት በጣም በብዙዎች ዘንድ ውዳሴ እየቀረበለት ነው። ማድሪድ ቆይተን ዣቪ አሎንሶ በቅርቡ ነበረ ከአሰልጣኝነት የተሰናበቱት። ከማድሪድ ብዙ መቆየት አይፈልጉም፣ ስራ እያፈላለጉ ነው ተብሏል። በርካታ ክለቦች ደግሞ አሰልጣኛቸውን እያሰናበቱ እንደሆነ ይታወቃል። የምሽት የፕሪሚየር ሊግ 26ኛ ሳምንት ጨዋታ መጠናቀቅ በኋላ ተሰናባቹንም አሰልጣኝ ዛሬ ይዘናል። መረጃ አብራችሁን ቆዩ። በጣሊያን የኮፓ ኢታሊያ መርሃ ግብር ነበረ ትላንትና የተካሄደው። ባለፈው የውድድር ዓመት ቦሎኛ ነበረ የኮፓ ኢታሊያ አሸናፊ። አሁን ግን ተሰናብቷል። በሩብ ፍጻሜ በላዚዮን የተሰናበተውም ጨዋታው 1-1 በሆናቸው ውጤት በመደበኛ ደቂቃ ከተጠናቀቀ በኋላ በመለያ ምት ነው ላዚዮ ቦሎኛን ያሰናበተው። ላዚዮ 4ቱን ሲያስቆጥር በቦሎኛ በኩል 1 ፍጹም ቅጣት ብታስቆጥረው 2 ስተው ከውድድሩ በሩብ ፍጻሜ ተሰናብተዋል የአምናዎቹ ሻምፒዮን ቦሎኛዎች። በዚህ መሰረት በግማሽ ፍጻሜ በላዚዮ በኩል አሸናፊው ላዚዮ
ዩቬንቱስን ከጣለው አታላንታ እንደዚሁም ቶሪኖን የጣሉት ኢንተር ሚላኖች ናፖሊን ካሸነፈው ኮሞ ጋር በቀጣይ የግማሽ ፍጻሜ መርሃ ግብራቸውን በኮፓ ኢታሊያ የሚያከናውን ይሆናል። ባየር ሙኒክ በዲኤፍፒ ፖካል በጣም ወሳኝ የተባለ ድል ማሳካት ችለዋል። በሩብ ፍጻሜ አርቢ ሌይፕዚግን ያሸነፉት 2-0 በሆነ ውጤት በሶስተኛ ጊዜ በዚህ ዓመት ተገናኙ። ሶስቱንም ባየር ሙኒክ ረታ። ትላንትና ለባየር ሙኒክ ሁለቱን የማሸነፊያ ግቦች ሃሪኬን 64ኛው ደቂቃ ላይ በፍጹም ቅጣት ምት፣ ዲያስ 64ኛው ደቂቃ ላይ በጨዋታ ነው እንዲሁ ከመረብ ጋር ማዋሃደ እየቻሉት። የፊት መስመሩ ዘንድሮ ፍጹም ይለያል። የባየር ሙኒክ በተለይም ሉዊስ ዲያስ ትላንትና 30ኛ የግብ አስተዋጽኦን ነው ማበርከት እየቻለው። በጣም አስደናቂ ውድድር ዓመት እያሳለፈ ነው። ገና ፌብራሪ ላይ ነን። ሌላኛው የቡድን አጣማሪው ኦሊሴ በክንፍ አጥቂነት ደረጃ አሁን ያለምንም ጥርጥር አውሮፓ ውስጥ ምርጡ የክንፍ አጥቂ አለ ቢባል እዚህ ቡድን ውስጥ ማጋነን አይሆንም። ትላንትናም የዲያዝን ግብ እንዲሁ ተመለከተን። ሃሪኬን የተለመደ ግብ አስቆጣሪነቱን እንዲሁ ትላንትናም የቀጠለበት ነበረ። ፈረንሳይ ደርሰናል። በቃል ስፖርት ዩቲዩብ ቻናላችን ላይ ትገኛላችሁ። ፓሪስ ሰን ዠርሜን ያለፉትን 7 ጨዋታ 7ቱንም ድል አድርጓል። ወደ ቤተሰቦቻችን ስታድ ሬኔስ፣ ሜንዝ፣ አዳጊው ፓሪስ፣ ሊል፣ ኦግዥር፣ ስትራስቡርግ፣ ማርሴን ደግሞ 5-0 በማሸነፍ ነው ያለፉትን 7 ጨዋታ በድል ጎዳና ላይ የሚገኘው። የዚህ ቡድን አሰልጣኝ ሉዊስ ኤንሪኬ፣ ፊት አውራሪያቸው ደግሞ የባሎንዶር አሸናፊ ኦስማን ዴምቤሌ ነው። ባለፉት 13 ጨዋታ 7 ጎሎችን 3 አሲስት በ13 ጨዋታ 10ኛ የግብ አስተዋጽኦ ላይ ደርሷል። በጣም አስደናቂ የሚባል ጊዜን እያሳለፈ ነው። ፓሪስ ሰን ዠርሜን የሲዝኑ የመጀመሪያ ዙር ሊጠናቀቅ 2-3 ጨዋታ ሲቀር ነገሮች ክብድ ብለውት ነበረ። አሁን ያምናቀው ፓሪስ ሰን ዠርሜን ተመልሶ ሁሉንም ነገር በፈረንሳይ ውስጥ እየተቆጣጠሩት ይገኛሉ። የዓለም ኮከቡ ሊዮኔል አንድሬስ ሜሲ ተጎድቷል። አርጀንቲናዊው የ8 ጊዜ ባሎንዶር የአሸናፊ የአውሮፓ ሻምፒዮንስ ሊግ ባለክብሩ የዓለም ዋንጫ ባለቤቱ የጡንቻ ጉዳት እንዳጋጠመው ክለቡ ኢንተር ማያሚ ይፋ አድርጓል። ሊዮኔል ሜሲ ኢንተር ማያሚ ከኢኳዶሩ ባርሴሎና ጋር ባደረገው የወዳጅነት ጨዋታ ወቅት ጉዳት እንዳስተናገደ ተገልጿል። በወቅቱም ግብ ማስቆጠር እንደሚዘነጋ አይደለም። በጉዳቱ ምክንያት ትላንትና የነበረውን ልምምድ አልሰራም። በቀጣይ ሜሲ መቼ ይመለሳል የሚለው ነገር እርግጥ ባይሆንም ከነገ ወዲያ ግን ክለቡ ኢንተር ማያሚ የአቋም መለኪያ ጨዋታ እንደሚያደርግ ይታወቃል። ሊነጋጋ ሲል የሚደረግ ጨዋታ ነው። በዛ ጨዋታ ላይም ስለመገኘቱና እንዳጠቃላይ መቼ ይመለሳል የሚለው ነገር ይፋ አልተደረገም። በዚህ ምክንያት የሕክምና ቡድን አባላት ይፋ የሚያደርጉትን መረጃ አሊያም ክለቡ ኢንተር ማያሚ ይፋ የሚያደርገውን መረጃ በዩቲዩብ ገጻችን ተከታትለን ለእናንተ ውድ አድማጮቻችን እንዲሁ የምናጋራችሁም ይሆናል። በእግር ኳስ አዲስ ነገር ልንመለከት ነው። ይህንንም የምናየው ከወደ ጃፓን ነው። የጃፓን ሊግ የ100ኛ ዓመት ምስረታውን ምክንያት በማድረግ አዲስ የጨዋታ ሕግ እተገብራለሁ ብሏል። ሊጉ ጨዋታ ባቻ ውጤት ከተጠናቀቀ ፊሽካ ተነፍቶ ወደ ቤት የለም ብሏል። ከዚህ በኋላ ጨዋታው ባቻ ውጤት የሚጠናቀቅ ከሆነ አልቢትሩ አሸናፊውን ቡድን ለመለየት መለያ ምት ይሰጣሉ። ከዛ በኋላ በመለያ ምት ያሸነፈው ቡድን የጨዋታውን 2 ነጥብ ይወስዳል። ተሸናፊው ቡድን ያችኑ 1 ነጥብ ካቻ ውጤት የሚያገኛትን ይዞ ወደ መልበሻ ክፍል የሚያቀና ይሆናል። ምናልባት በእግር ኳስ እንግዲህ አቻ የሚባል ውጤት የሌለው በጥሎ ማለፍ ጨዋታዎች ላይ ወይም በፍጻሜ ጨዋታዎች ላይ እንደሆነ ይታወቃል። በሊግ አቻ ውጤት ይፈቀዳል። በጃፓን ሊግ ግን ለመጀመሪያ ጊዜ 100ኛ ዓመታችንን ምክንያት በማድረግ አቻ ብሎ ነገር የለም። አንድ አሸናፊ አንድ ተሸናፊ ኖሮ የነጥብ መጋራቱም በ1 ነጥብ በፍጹም ቅጣት ምት ላሸነፈው ልቆ እንዲሰጥ ይደረጋል ተብሏል። እቺን አዲስ ሕግ እንዴት አገኛችኋት? ጻፉልን። ትላንት በስኮቲሽ ፕሪሚየር ሊግ 26ኛ ሳምንት ሴልቲክ ድል አድርጓል። ሊቨንገስተንን 2-1 በሆነ ውጤት ድል ያደረገው በምክንያት አነሳ ነው ጨዋታውን። አሌክስ ኦክስሌድ ቻምበርሊን 91ኛው ደቂቃ ላይ ነው የማሸነፊያዋን ግብ በጨዋታው ላይ ማስቆጠር የቻለው 1-1 ዘልቆ የነበረውን ጨዋታ። አሌክስ ኦክስሌድ ቻምበርሊን ለመጨረሻ ጊዜ ኳስ የተጫወተው በነገራችን ላይ ከ9 ወር በኋላ ነበር። ከዛ በኋላ የቀድሞ ክለቡን አርሰናልን ተቀላቅሎ በሚኬል አርቴታ ስር ስልጠናዎችን ከወሰደ በኋላ ነበረ ሴልቲክን የተቀላቀለው። ትላንትና ያንን የሰለጠነበትን
ውጤት በደንብ የሚያሳይ ግብ ነው በጨዋታ ላይ ያስቆጠረው። ሴልቲክ አንድ ቀሪ ጨዋታ እየቀረው በ51 ነጥብ በስኮቲሽ ፕሪሚየር ሊግ 3ኛ ደረጃ ላይ ይገኛል። ሁለተኛ ካለው ሬንጀርስ በ1 ነጥብ ነው የሚለቀውና ሁለተኝነትን ቀሪ ጨዋታውን ካሸነፈ እንደዚሁ መረከብ የሚችልበት አጋጣሚ አለ። ዲዘርቢ ወደ ተወዳጁ የእንግሊዝ ፕሪሚየር ሊግ መመለስን ይሻሉ። ጣሊያን አሰልጣኝ ሮቤርቶ ዲዘርቢ ከማርሴ ጋር ከተለያዩ በኋላ በቀጣይነት መዳረሻቸው ይጠበቃል። አሁን ላይ በርካታ ክለቦች አሰልጣኝ ሮቤርቶ ዲዘርቢን በኃላፊነት ለመሾም ፍላጎት ማሳየታቸውን ፋብሪዚዮ ሮማኖ አረጋግጧል። የቀድሞ የብራይተን አሰልጣኝ ሮቤርቶ ዲዘርቢ ወደ እንግሊዝ ፕሪሚየር ሊግ ለመመለስ ፈቃደኛ መሆናቸውን አረጋግጧል። ፋብሪዚዮ ሮማኖ ስካይ ስፖርት፣ ቲኤንቲ ስፖርትን ጨምሮ አሰልጣኝ ሮቤርቶ ዲዘርቢ ከማንቸስተር ዩናይትድ፣ ቶትናም ስማቸው ሲያያዝ ነበረ። ቶትናም ደግሞ አሰልጣኙን ወዲያው አሰናብቶ ትላንትና እቺ ነገር ግጥምጥሞሿን ግን እንዴት አገኛችሁት ብለን በዩቲዩብ ገጻችን በቃል ስፖርት መረጃ አጋርተን በርካቶችን ሀሳባቸውን ሲያጋሩ ነበረ። ቶትናም ቶማስ ፍራንክን አሰናብቶ ሮቤርቶ ዲዘርቢ ሊቀጥር የሆነ በቀጣይ ወደ ፕሪሚየር ሊጉ መመለስ የሚሹትን አሰልጣኝ መዳረሻ በዩቲዩብ ገጻችን የምንከታተለው ይሆናል። ቃል ስፖርት ዩቲዩብ ቻናላችን ላይ ትገኛላችሁ። ለእናንተ ውድ አድማጮቻችን ለሰዓቱ መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እያጋራናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ብቻ ወዳገኘናቸው የዕለቱ ጥንቅሮቻችን እንሻገር። ከፕሪሚየር ሊግ የመረጃ ሰዓታችን ጋር ስትቆዩ ላይክ፣ ሰብስክራይብ እና ሼር ማድረግ እንዳይረሳ ብለናል። ውድ ቤተሰቦቻችን 26ኛ ሳምንት ትላንትና በጣም አስገራሚ ነገር ካየነበት ስቴዲየም እንጀምር። ሲቲ ግራውንድ ኖቲንግሃም ፎረስት ከወልቭስ ጨዋታው 0-0 በሆናቸው ውጤት ተጠናቀቀ። አስገራሚ ነገር ኖቲንግሃም ፎረስት በጨዋታው 2.71 ግብ መሆን የሚችል ወይም 3 ግብ ማግባት ይችሉ ነበር፣ አመከኑት። ወልቭስ ያው የተለመደው ወልቭስ ነው፣ ምንም አይነት ግብ አላገኙም። ግብ ሊሆን የሚችልም በቂ ሙከራ የለም። አጠቃላይ ሙከራ ብናይ ኖቲንግሃም ፎረስት 35 ወልቭስ 7፣ ኢላማውን የጠበቀ ኖቲንግሃም ፎረስት 10 ወልቭስ 3። ኖቲንግሃም ፎረስት 63 በመቶ ኳስ ተቆጣጥሯል፣ ወልቭስ 37 በመቶ ነው። በዚህ ሁላ ብልጫ ኖቲንግሃም ፎረስት በጎልም ብልጫ ሳይወስድ ድልም ሳያደርግ ጨዋታው 0-0 ተጠናቀቀ። በእንግሊዝ ፕሪሚየር ሊግ ባለፉት 10 ዓመታት ማንቸስተር ዩናይትድ በርንሌን 2016 ላይ ገጥሞ 38 ሙከራ አድርጎ 0-0 ከተጠናቀቀው ጨዋታ በኋላ የትላንቱ የኖቲንግሃም ፎረስትና የወልቭስ ጨዋታ 35 ሙከራ ግብ አላየነበትም። ሊቨርፑል ከማንቸስተር ዩናይትድ 2023 ላይ በተደረገ ጨዋታ ሊቨርፑል 34 ሙከራን ሞክሮ ድል ሳያደርግ የወጣበት ጨዋታ ነበረ። ከዛ በኋላ ነው ይህ ነገር በኖቲንግሃም ፎረስት የተፈጸመው፣ ድልም ሳያደርጉ የወጡበት። በጨዋታው ላይ ግን ትላንትናም ሃርቪ ኤሊዮት ድንቅ ነበረ። 66 ኳስ ነካ፣ 18 ኳስ ሶስተኛ የሜዳ ክፍል ላይ ያቀበለ፣ 8 የአንድ ለአንድ ግንኙነት አሸነፈ፣ 5 ታክል ወረደ፣ 4 ሙከራዎችን አደረገ፣ 2 ኢላማውን የጠበቀ ሙከራ አደረገ። ይህ ቁጥር ሜዳ ላይ ከነበሩ ሁሉም ተጫዋቾች ቀዳሚ ያደረገው ነበረ። ከዚህ በኋላ ነው እንግዲህ ድራማው የቀጠለው። ውድ ቤተሰቦቻችን 114ኛ ቀናቸው ላይ የነበሩት ሻንዳይች በጋዜጣዊ መግለጫ ደስታቸውን፣ ብስጭታቸውን ገልጸው የቀረበላቸውን ሳይጎርሱ የቀዷትን ሻይ ሳይቀምሱ ነው በቃዎት በእርሶ ስር እንዴት አድርገን በፕሪሚየር ሊግ እንተርፋለን ተብለው የተባረሩት ሻንዳይች ትላንትና ከ114 ቀን በኋላ ተሰናብተዋል። ቡድናቸው 35 ሙከራን አድርጎ ግብ ማግባት ቢሳ ነው። እሳቸው ቡድን ባለፉት 13 ጨዋታ ከ3 ድል በላይ የዘለቀ ባይኖራቸው በፕሪሚየር ሊጉ 17ኛ ደረጃ ላይ ቢገኙ በእርሶ ስር እንዴት እንተርፋለን ብለዋል ኖቲንግሃም ፎረስቶች። በነገራችን ላይ ኖቲንግሃም ፎረስት ከ26 ሳምንት በኋላ 27 ነጥብ ይዘው 17ኛ ደረጃ ላይ ለሚገኙት ከዌስትሃም ዩናይትድ ወራጅ ቀጠና ውስጥ ካለው በ3 ነጥብ ብቻ ለቀው ነው የሚገኙት። ሻንዳይች ከ114 ቀን በኋላ ተሰናብተዋል። ሌላ ድራማ ያየንበት ጨዋታ ሴልኸርስት ፓርክ ላይ ነው። ውድ ቤተሰቦቻችን በእግር ኳስ ሁሉም ነገር ነበረ እዚህ ስቴዲየም ላይ። ክሪስታል ፓላስ በጄምስ ስትራንድ ላርሰን 17ኛና 33ኛ ደቂቃ ግብ ጨዋታውን 2-0 ሲመሩ ነገሮች ቅልል ያላቸው ይመስል ነበረ። በኋላም ላይ ግን በርንሌ ማጅሪብ 40ኛው ደቂቃ ላይ፣ አንቶኒ 44ኛው ደቂቃ እና ሌርማ በራሱ መረብ ላይ 45ኛው ደቂቃ ተጠናቆ 2 ጭማሪ ደቂቃ ላይ ከረፍት በፊት
በ5 ደቂቃ ውስጥ ግብ አስቆጥሮባቸው ጨዋታውን ገልብጦት 3-2 አሸንፈዋል። ይህ ሁሉ ነገር የተካሄደው ከረፍት በፊት ነው ቢባል ማጋነን ይሆናል። 2-0 የተቀለበሰው በ5 ደቂቃ በመጨረሻዎቹ ነው ቢባልም ማጋነን የሆነበት ጨዋታን ነው ሴልኸርስት ፓርክ ላይ በርንሌዎች ከሜዳቸው ውጭ ያስመለከቱን። ሃኒባል ምጅሪ ትላንትና ግብ አስቆጥሯል። የመጀመሪያ የፕሪሚየር ሊግ ግቡን ነው በነገራችን ላይ በዚህ ሲዝን ለበርንሌ ማስቆጠር የቻለው ያውም ሴልኸርስት ፓርክ ላይ ካምባክን ስንመለስ ማለት ነው። ጀርገን ስትራንድ ላርሰን ዣን ፌሊፔ ማቴታ ከክለቡ ተሰናብቶ ፊርማ ሊፈርም ኤስ ሚላን ደርሶ ነበረና ተኪ ምትክ ሆኖ የመጣ ተጫዋች ነበረ። በእርግጥ ዣን ፌሊፔ ማቴታም ዝውውሩ ተበላሽቶበት እንደተመለሰ ይታወቃል። ታዲያ ጀርገን ስትራንድ ላርሰን ትላንትና በፕሪሚየር ሊጉ 2 ግቦችን አስቆጠረ። ያ ማለት በወልቭስ ግማሽ ሲዝን 1 ግብ ብቻ ነበረው። በጣም አስገራሚ ቁጥር ነው ለተጫዋቹ። ያ ብቻ አይደለም። ትላንትና ሁሉን ነገር ባየንበት የሴልኸርስት ፓርክ ስቴዲየም ጨዋታ ላይ የጄፈርሰን ሌርማ የመጀመሪያ አጋማሽ ይለያል። አሲስት አደረገ ለጀርገን ስትራንድ ላርሰን፣ ቢጫ ካርድ ተመለከተ፣ ራሱ ላይ ግብ አስቆጠረ። ይሁን ላይ ሆነው ከእረፍት በፊት ያ ድራማ በበዛበት የሴልኸርስት ፓርክ ስቴዲየም ጨዋታ ነበረ። አስቶን ቪላ ወደ ድል ተመልሷል። ቪላ ፓርክ ላይ ብራይተን ኤንድ ሆቭ አልቢዮንን 1-0 በሆነ ውጤት ድል አድርጓል። ግቧ የተገኘችው የብራይተን ኤንድ ሆቭ አልቢዮኑ ተጫዋች ሃንሽል ውድ 86ኛው ደቂቃ ላይ በራሱ መረብ ላይ አሳርፎ ነው ቪላ ከጨዋታው በጣም ወሳኝ የተባለ 3 ነጥብን ማሳካት የቻለው። ጨዋታው ላይ ለየት ያለው ነገር ጄምስ ሚልነር ጨዋታ ማድረግ ችሎ 653ኛ ጨዋታው ነው። ያ ማለት ከምንጊዜም ታሪካዊ ተጫዋች ጋሬዝ ባሪ እኩል 653 የፕሪሚየር ሊግ ጨዋታን አድርጓል። ሪያን ጊግስ በ632 ሶስተኛ፣ ላምፓርድ በ609 አራተኛ፣ ዴቪድ ጄምስ በ572 አምስተኛ ነው። ከዛ ማርክ ሽዋርዘር፣ ጋሪ ስፒድ፣ ኤሜል ሃንሲል፣ ጄሚ ካራገር እና ፊል ኔቨል እስከ 10ኛ ደረጃ ይዘው ይቀጥላሉ። በነገራችን ላይ ጄምስ ሚለር እነኚህን ጨዋታዎች በተለያዩ ክለቦች ነው ያደረገው። ምንም እንኳን በፕሪሚየር ሊግ ቢሆንም ለሊድስ 48 ጨዋታ፣ ለኒካስል 94፣ ለአስቶን ቪላ 100፣ ለማንቸስተር ሲቲ 147፣ ለሊቨርፑል 230፣ ለብራይተን 34 ጨዋታን እንዲሁ ማድረግ ችሏል። የፔፕ ጋርዲዮላው ቡድን ማንቸስተር ሲቲ አሁን ለአርሰናሎች አንገት ስር መተንፈስ ብቻ አይደለም፣ የትንፋሹን ሙቀት ያለ ቴርሞሜትር ማዳመጥ እስኪችሉ ድረስ ቀርበዋቸዋል። ሲቲ ትላንትና ኢታድ ላይ የለመደውን ፉልሃምን 3-0 በሆነ ውጤት ነው ድል ማድረግ የቻለው። ሲቲ 3-0 አሸንፎ 3 ነጥብ እንዲወስድ ያስቻሉትን ግቦች አንቶኒዮ ሴሜኔ 4ኛ ደቂቃ ላይ፣ ኦሪየል 34ኛው ደቂቃ ላይ፣ ኤርሊንግ ብሮት ሃላንድ 39ኛው ደቂቃ ላይ ከረፍት በፊት አስቆጥረው ነው ጣጣቸውን የጨረሱት። ኤርሊንግ ብሮት ሃላንድ 22ኛ የፕሪሚየር ሊግ ግቡ ሲሆን ሲቲ ፕሪሚየር ሊጉ ላይ 53 ነጥብ ደርሶ አርሰናል ዛሬ ተጫውቶ ውጤቱ እስኪታወቅ የነጥብ ልዩነቱን 3 አደርሶታል። ፉላም ከ34 ነጥብ ፈቅ አላለም፣ እዛው 12ኛ ደረጃ ላይ ሲገኝ የፊታችን ቅዳሜ ማንቸስተር ሲቲ ከሳልፎርድ ኤፍኤ ካፕ መርሃ ግብሩ እንዲሁ በተመሳይ ፉልሃምም በኤፍኤ ካፕ ስቶክ ሲቲን እሁድ የሚያስተናግድ ይሆናል። ጨዋታውን በቁጥር እንግለጸው ውድ ቤተሰቦቻችን። የትላንቱ ምሽቱን የኢትሃዱን ጨዋታ በኳስ ቁጥጥር ሲቲ 56 በመቶ ነበረ። የግብ ማስቆጠር ንጻሬ በነገራችን ላይ የፉልሃም የተሻለ ነው። 1.5 ግብ የማስቆጠር ንጻሬ ነበር፣ ግን ግብ አላገኙ። ሲቲ ግን 1.48 የግብ የማስቆጠር ንጻሬ ተጨማሪ 2 ግቦችን አግኝቷል። ፉልሃም 14 ሲሞክር ሲቲ 13 ነው የሞከረው። ኢላማውን የጠበቀ ሲሆን ግን ሲቲ የተሻለ ነው፣ 5 ፉልሃም 3። በማዕዘን ምት ሁለቱም 4-4 መጥተዋል። ቢጫ ካርድ ሲቲ 3 ሲመለከቱ ፉልሃም 2 ነው ያዩት፣ ቀይ ካርድ አልነበረም። ቁጥሮች በተወሰነ መንገድ ለፉልሃም ያደሉ ቢሆንም በተለይም በማሸነፊያ መንገዶች በጣም የተሻለው ቡድን ግን ትላንትና ለማሸነፍ በሜዳ እንቅስቃሴ ሲቲ ሆኖ ተመልክተን ውጤቱን ይዘው ተወጥተዋል። የማንቸስተር ሲቲ ተጫዋች ኒክ ኦሬል ቡድናቸው ስለ ፕሪሚየር ሊግ ዋንጫ ፉክክር እየተነጋገረ መሆኑን ከጨዋታው መጠናቀቅ በኋላ ተናግሯል። ቀዳሚው ዓላማችን ይላል የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን በእያንዳንዱ ጨዋታ 3 ነጥቦችን ማሳካት ነው ያለው ኦሬል የቻልነውን ያህል አርሰናል ላይ ጫና ማሳደር እንፈልጋለን ብሏል። አርሰናል ዛሬ ጨዋታ ይደረጋል ይመለከት እንደሆነ የተጠየቀው ኦሬል
በእርግጠኝነት ጨዋታውን ቁጭ ብዬ አየዋለሁ ብሏል። ባለፈው ሳምንት ጨዋታ ቁጭ ብሎ የማየት ተራ የሚኬል አርቴታ የአርሰናል ነበረ። በዛ ጨዋታ ላይ ግን ሊቨርፑል አላሸነፈላቸውም። ሲቲ ነበረ ድል ያደረገውና የፈለጉት አልሆነም ነበረ። ኒክ ኦሬል ግን ዛሬ ብሬንትፎርድ የሚያደርገው ነገር ካለ ቁጭ ብሎ እንደሚያይና ድሉ ለብሬንትፎርድ እንዲሆን ልባዊ ምኞቱንም ትላንትና ተናግሯል። የማንቸስተር ሲቲ አሰልጣኝ ፔፕ ጋርዲዮላ ቡድናቸው ያስመለከተው እንቅስቃሴ እንዳስደሰታቸው ከጨዋታው በኋላ ተናግረዋል። ስለ ዋንጫ ፉክክሩ ያነሱት የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን አርሰናል ያለው የነጥብ ልዩነት 3 ነጥብ ብቻ አይደለም ብለዋል። አርሰናል ጨዋታ አለው። ከጨዋታው በኋላ ነው የነጥብ ልዩነቱ ስንት ነው ብለን የምናሰላው። አሁን ላይ 3 ብለን መናገር አንችልም እያሉ ነው ጋርዲዮላ። ከንግግራቸው አንጻር ልክነት አለው። እንዳልኳችሁኝም የ3 ነጥብ ልዩነቱ አርሰናል ተጫውቶ ውጤቱ እስኪታወቅ ነው። አሰልጣኝ ፔፕ ጋርዲዮላ የይዞም ኤርሊንግ ሃላንድ ምን ገጠመው ተብሎ ተጠይቀው ነበረ። እሳቸውም በምላሻቸው ኤርሊንግ ብሮት ሃላንድ ምቾት እንዳልተሰማው ነው የነገረኝ። በዚህ ምክንያት ቀይረን አስወጥተነዋል። ምን እንደገጠመው ከሕክምና ምርመራ በኋላ እናረጋግጣለን ብለዋል። በሃላንድ በኩል ምን እንደገጠመውም እኛም በቃል ስፖርት ዩቲዩብ ቻናል በዩቲዩብ ገጻችን ብቻ ለሲቲ ደጋፊዎች እናጋራለን። በጥር ሲቲ ተከላካይና አጥቂ ከፕሪሚየር ሊግ ክለቦች እንዳመጣ ይታወቃል። ያውም ልምድ ያላቸውን አንደኛው አንቶኒዮ ሴሜኔ ነው። ትላንትና ግብም ማስቆጠረ፣ አሲስትም አደረገ። 100% ኳስ የማቀበል ስኬት ነበረው። 4 ኳሶችን ተቃራኒ ሳጥን ውስጥ ነክቷል። አንድ የግብ ዕድል ፈጠረ። አንድ ኢላማውን የጠበቀ ሙከራ ሞክሮ ግብ አስቆጠረ። አንድ አሲስትም እንዲሁ በጨዋታው ላይ ማበርከት ችሎ ነበረ። 7ኛ የግብ አስተዋጽኦ ነው። በነገራችን ላይ በክራቨን በፉልሃም ላይ በጣም ለየት ያለ ተጋጣሚ ነው። በነገራችን ላይ ፉልሃም ለሱ ደግሞ 4 ጎሎችን 3 አሲስቶችን አበርክቷል። ኤርሊንግ ብሮት ሃላንድ 22 ግብ፣ ኢገር ቲያጎ 17 ግብ ቀጥሎ 13 የፕሪሚየር ሊግ ግቦችን በማስቆጠር 3ኛው ሰው አንቶኒ ሴሜኒ ነው። እሱም ልክ እንደ ኦሪየል ሁሉ በማሸነፉ ደስተኛ መሆኑን ተናግሮ ዛሬ ቁጭ ብሎ ብሬንትፎርድ ከአርሰናል የሚያደርጉትን ጨዋታ እንደሚመለከትና ድሉ ከብሬንትፎርድ እንዲሆን እሱም ድጋፉ ለብሬንትፎርድ መሆኑን ጠቅሷል። ስለዚህ አብዛኛው ሲቲዎች ዛሬ ጨዋታ እንደሚመለከቱ አልደበቁም፣ በግልጽ ተናግረዋል። የቃል ስፖርት ዩቲዩብ ቻናል በዩቲዩብ ገጻችን ብቻ የምትገኙ የሲቲስ ደጋፊዎች የዛሬ አርሰናልና የብሬንትፎርድን ጨዋታ ትመለከታላችሁ ወይ? ጻፉልን። በጥር ሲቲ ካመጣቸው ሌላኛው ተጫዋች ማርጌ ነው። ከክሪስታል ፓላስ ያመጡት ተከላካያቸውን ፍጹም አስደናቂ ነው። 4ኛ ጨዋታው ላይ ደርሷል። ይህም ተጫዋች ውድ ቤተሰቦቻችን በጣም አስደናቂ 3ኛ ጨዋታው ላይ ደርሷል። በፕሪሚየር ሊግ ለሲቲ ባለፉት 4 ጨዋታ የመጨረሻውን የፓላስ ጨዋታ ጀምሮ ማለት ነው ከ7.1 በታች ሬቲንግ የለውም። በ3 ጨዋታ 7.1፣ 7.4፣ 7.8 በሲቲ የቶትንሃሙ ጨዋታ ላይ 8.1 የፉላሙ ጨዋታ ላይ 8.5 አግኝቷልና እንዴት ያለ አስደናቂ ፈራሚ ያውም ገንዘብ ወጥቶበት በውድድር ዓመቱ መጨረሻ ኮንትራቱ ለሚጠናቀቅ ተጫዋች ቢባልም ሲያንሰው እንደሆነ ትላንትና ያሳየበት ሌላ በጣም አስደናቂ ምሽት በዚህ ተጫዋች በኩል እንደዚሁ ተመልክተናል። ሲቲ ፉልሃምን ማሸነፍ ብርቁ አይደለም ውድ ቤተሰቦቻችን። ከፌብራሪ 2012 ጀምሮ እስከ ፌብራሪ 2026 ላለፉት 14 ዓመት ገደማ በተከታታይ ረቶታል። አቻ የሚባል ነገር እንኳን ለፉልሃም የለም። ሲቲ ፉልሃም ላይ ምንም አይነት ርህራሄ ባለፉት 14 ዓመታት አላስመለከተንም። የሲቲ ደጋፊዎች ምሽታችሁና የዋንጫ ጉዟችሁ እንዴት እንደሚቀጥል መልከታችሁን በቃል ስፖርት ዩቲዩብ ቻናል በዩቲዩብ ገጻችን ብቻ አጋሩን። የመርሳይዱ ክለብ ሊቨርፑል ወደ ድል ተመልሷል። ያውም ሽንፈት የሚባል ነገር በማያውቀው ስቴዲየም ኦፍ ላይት ላይ ነው ይሄን ድል ሊቨርፑል ያሳካው። ቨርጂል ቫን ዳይክ የጨዋታውን ልዩነት የፈጠረች ግብ 61ኛው ደቂቃ ላይ ከመረብ አዋህዶ ነው ሊቨርፑል ጨዋታውን 1-0 በሆነ ውጤት ድል ያደረገው። የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ሰንደርላንድ በዘንድሮ የውድድር ዓመት የመጀመሪያ ሽንፈቱን በሜዳው ሲያስተናግድ ሊቨርፑል ድሉን ተከትሎ ነጥቡን 42 በማድረስ 6ኛ ለቼልሲና ለዩናይትድም በጣም ቀረብ ያለበትን ውጤት አስመዝግቧል። ተሸናፊው ሰንደርላንድ አዳጊው ሰንደርላንድ በፕሪሚየር ሊግ የመጀመሪያ የሜዳ ላይ ሽንፈት ያስተናገደው ሰንደርላንድ በ36 ነጥብ 11ኛ ነው። የፊታችን ቅዳሜ ሊቨርፑል ከብራይተን ኤፍኤ ካፕ መርሃ ግብር ያደርጋል። በተመሳይ ቀጣይ እሁድ ኦክስፎርድ ዩናይትድን ሰንደርላንድ በፕሪሚየር ሊጉ ቀጣይ ሳምንት እንደዚሁ የሚያስተናግድ ይሆናል። ቨርጂል ቫን ዳይክ
2018 ላይ ነው ሊቨርፑልን የተቀላቀለው። እሱ አንድ ብሎ በፕሪሚየር ሊግ መጫወት ከጀመረ በኋላ 23 የፕሪሚየር ሊግ ግቦች ያሉት ከፍተኛ ግብ አስቆጣሪው ተከላካይ ነው። የአርሰናሉ ማጋሌሽ በሃይ ይከተለዋል። ጀፈርሰን ሽሉፕ የሌስተር ሲቲ ተጫዋች ነበረ 18፣ ፋቢያን ሻር ከብራይተን 18፣ እንዲሁም ማይክል ኬን ከኤቨርተን 17 እና ትሬንት አሌክሳንደር አርኖልድ ከሊቨርፑል 17 ነበራቸው። ቨርጅል ቫንዳይክ ግን 23 ግቦችን በማስቆጠር ቀዳሚ ነው። ትላንትና የጨዋታውን ልዩነት ፈጣሪ ግብ ያስቆጠረው ቨርጅል ቫንዳይክ የጨዋታ ኮከብ ነበር። በዩቲዩብ ገጻችን ብቻ የምትገኙ የዩቲዩብ ቤተሰቦቻችን የቫንዳይክ እና የሊቨርፑል ምሽት ጻፉልን። ጨዋታውን በቁጥር እንግለጸው። ሊቨርፑል 56 በመቶ ኳሷን ተቆጣጥሮት ነበረ። በግብ ማስቆጠር ንጻሬ ሊቨርፑል 1.95 ነው። ጭራሽ አንድ ግብ መሆን የሚችል ኳስ አምክነዋል ለማለት ይቻላል። ሰንደርላንድ ወደ 0.66 ነው። ምናልባት ለአንድ ግብ የቀረበ ለማለት በጣም ይቸግራል፣ ግን ግብም አላስቆጠሩም። አጠቃላይ ሊቨርፑል 23 ሙከራ አድርጓል፣ ሰንደርላንድ 11። ሊቨርፑል ግን ከዚህ 23 ሙከራ ሶስቱ ብቻ ነው ኢላማውን የጠበቀ፣ 20 ኢላማውን አልጠበቀም። በሰንደርላንድ በኩል 2 ኢላማውን የጠበቀ ነበረ። ትልቅ የግብ ዕድል በመፍጠር በሊቨርፑል በኩል 3 ሰንደርላንድ 0። እነኚህን ትልቅ ዕድሎች ሊቨርፑል ሁለቱን አምክኗቸዋል ማለት ነው። 86 በመቶ የሊቨርፑል ኳሶች ስኬታማ ነበሩ ሲቀባብሉ፣ የሰንደርላንድ 83 በመቶ ብቻ። ጥፋትን ካየን በሊቨርፑል በኩል 10 አጥፍተዋል፣ ሰንደርላንዶች 8 ጥፋትን ያጠፉት። በኦፍሳይድ ደረጃ 2 ኦፍሳይድ በሰንደርላንድ፣ በሊቨርፑል 1 የማዕዘን ምት። ሊቨርፑል 11 መጥቷል፣ ሰንደርላንድ 3 ብቻ ነው መምታት የቻሉት። ሊቨርፑል በተሻለ መንገድ ጨዋታውን ተቆጣጥሮት ነበር ማለት ይቻላል። የመጀመሪያ ሽንፈትም ሰንደርላንድ እንዲያስተናግድ ምክንያት ሆነዋል። አሊሰን ቤከር 250ኛ የሊቨርፑል ጨዋታውን በፕሪሚየር ሊግ አድርጓል። ይህም ከደቡብ አሜሪካ የመጣ 5ኛው ተጫዋች ያደርገዋል። ከአንቶኒዮ ቫሌንሻ ማንቸስተር ዩናይትድ፣ ኤደርሰን ሞራይስ ሲቲ፣ ፓብሎ ዛባሌታ ሲቲ፣ እንደዚሁም ደግሞ ሶሎኖ የተባለ የቀድሞ ተጫዋች ቀጥሎ 5ኛው በርካታ ጨዋታን ያደረገ ላቲናዊ ነው። ሌላ ቁጥር እንንገራችሁ። ከ250 የፕሪሚየር ሊግ ጨዋታ በኋላ ብራዚላዊ ሆኖ በርካታ ጨዋታ ያደረገውም እሱ ነው። 279 ካለው የቀድሞ ሲቲ ግብ ጠባቂ ኤደርሰን ሞራይሽ በመቀጠል ማለት ነው። ትላንትና በዚህ 250ኛ ጨዋታ ላይ ደግሞ መረቡን ሳያስደፍር ጭምር ነው አሊሰን ቤከር ከሜዳ የወጣው። ድንቅ ምሽት ካሳለፉ የሊቨርፑል ተጫዋቾች ውስጥም አሊሰን ቤከር እንዲሁ ትላንትና የሚጠቀስ ምሽት ነው ማሳለፍ የቻለው። ፍሎሪያን ቬርዝ አሁን ከትችት ጎዳና ራሱን እያራቀ ይገኛል። ትላንት ከሰንደርላንድ ጋር 30 ኳሶችን 3ኛ የሜዳ ክፍል ላይ ያቀብሏል። 8 ኳሶችን ተቃራኒ ሳጥን ውስጥ ነክቷል። በ5 አጋጣሚዎች 1-1 አሸንፏል። 5 ሙከራ አድርጓል። 2 ስኬታማ ድሪብሎች ነበሩት። 2 የግብ ዕድሎችን ፈጥሯል። 2 ሙከራዎችን አድርጓል። በተጫዋቹ በኩል ግብ ሊያስቆጠር የሚችልበትን አጋጣሚ ብረት መልሶበታል። ድንቅ ጊዜን ያሳለፈው ፍሎሪያን ቬርዝ ዘንድሮ የቀሩን ውድድሮች ላይ ዋንጫ ማንሳት የምንችላቸው በተለይም እንደ ኤፍኤ ካፕ ያለንን መድረክ ቢሆን ማሳካት እንፈልጋለን ሲል ተደምጧል። ከጨዋታው መጠናቀቅ በኋላ ሳላ በፕሪሚየር ሊጉ 93ኛ አሲስቱ ላይ ደርሷል። 7ኛ ደረጃ ላይ ነው የሚገኘው። ከዳቪድ ሲልቫ እኩል ሆኗል። በነገራችን ላይ በጣም ድንቅ የሚባል ነው። የዚህ ተጫዋች ቆይታ ቢያንስ እስከ ዓመቱ መጨረሻ የተረጋገጠ ስለሆነ ያው ሪካርዶቹ ቢያንስ እነ ዴኒስ ቤርካም ጋር መድረስ ይችላል፣ ማለፍም ይችላል። 94 ነው ያላቸው፣ እሱ 93 ነው። ሳላ እንደ አጠቃላይ ባለፉት ጨዋታዎች ላይ በተለይም 4 የግብ አስተዋጽኦ ለሊቨርፑል ባለፉት 5 ጨዋታ ላይ እንደዚሁ ማበርከት ችሏል። እሱ በጣም እየተቸገረ ያለው አሁን በቢግ ሲክስ በሚባሉ ቡድኖች ላይ፣ ትላንትና ግን ቡድኑ ሲያሸንፍ በጣም ወሳኙ ተጫዋች እንደነበረ እንደዚሁ መመልከት ይችላል። ምናልባት የዋታሩ እንዶ በጣም አሳዛኝ ነው። ከሜ 4 በኋላ ለመጀመሪያ ጊዜ በፕሪሚየር ሊጉ ቋሚ ቢሆን ከበድ ያለ ጉዳት አስተናግዶ በሕክምና እርዳታ በቃሬዛ ጭምር ነው ከሜዳ ለመውጣት የተገደደው። ቃል ስፖርት ዩቲዩብ ቻናል ላይ የምትገኙ የዩቲዩብ ገጽ ቤተሰቦቻችን በዩቲዩብ ገጻችን ላይ የሊቨርፑል ደጋፊዎች መልከታችሁን ጻፉልን። ከቼልሲ ወዳገኘናቸው የዕለቱ ጥንቅሮቻችን ሻገር ወደ ቤተሰቦቻችን ሞይሰስ ካይሴዶ 2 ተከታታይ ቢጫ ካርዶችን የሚያይ ከሆነ 2ኛ ዙር
የጨዋታ ቅጣት ይጠብቀዋል። እነኝህን 2 ቢጫ ካርዶች በሚቀጥሉት 6 ጨዋታ ማስወገድ አለበት። በርንሌ፣ አርሰናል፣ አስቶን ቪላ፣ ኒካስል፣ ኤቨርተን፣ ሲቲን ሲጫወት ማለት ነው። ስለዚህ በእነኚህ ጨዋታዎች እነኚህን ቢጫ ካርዶች ካላስወገደ ወደ ቤተሰቦቻችን በቀጣዮቹ 6 ጨዋታ 10ኛ ቢጫ ካርዱን ማየቱ አይቀርምና ለምሳሌ የሲቲ ጨዋታ ዕለት ካየ የማንቸስተር ዩናይትድ እና የበርንሌ ጨዋታ ያመልጧል። ከዛ በኋላ ካየ ግን ቢጫ ካርዶቹ ይሻራሉ። እነኚህን 6 ጨዋታ እንዴት አድርጎ ያለ ቢጫ ካርድ ይወጣል የሚለው ይጠበቃል። በእርግጥ የሚጫወትበት የሜዳ ክፍል ለቢጫ ካርድ የሚያጋለጥ እንደሆነ ይታወቃል። ከቼልሲ ጋር በተያዘ ትላንትና ሪስ ጄምስ እና ቶንሲ አድራቢዮ ልምምድ ሲያከናውኑ ተመልክተናል። ምንም እንኳን ሪስ ጄምስ እና ቶንሲ አድራቢዮ ልምምድ ሲያደርጉ ብናይም ማርክ ኮኮሪያን ግን ምንነቱ ባልታወቀ ምክንያት አልተመለከትነውም። አርፍዶ ይሁን ጉዳት ገጥሞት ይሁን ምን እንደገጠመው አላወቅንም። የቡድኑ ዋና አሰልጣኝ ሊያም ሮዘኔር ሪስ ጄምስ ይሰለፋሉ ወይ ለጨዋታ ብቁ ነው ወይ ተብለው ጥያቄ ቀርቦላቸው ነበረ። የመሰለፍ ዕድሉን እስካሁን አልወሰንም፣ የመጨረሻውን ልምምድ ካየነ በኋላ እንወስናለን ሲሉ ተደምጧል። ሊያም ሮዘኔር በቡድናቸው ወቅታዊ ሁኔታም በተለይም በተጫዋቾቹ ደስተኛ መሆናቸውን በገለጹበት ጋዜጣዊ መግለጫቸው ዦዋ ፔድሮ አሁን ላይ በሊያም ሮዛኔር ስር ድንቅ ጊዜን እያሳለፈ ይገኛል። በነገራችን ላይ ባለፉት 5 የፕሪሚየር ሊግ ጨዋታ 5 የግብ አስተዋጽኦን እንደዚሁ ማበረከት ችሏል። በተጫዋቹ በኩል ፍጹም ቅጣት ምቶችም ጭምር ለቡድኑ እንዲገኝ ያደርጓል። በወልቭስም በሊድስም ጨዋታ ላይ 7 የግብ አስተዋጽኦን በሊያም ሮዛኔር ባለፉት 9 ጨዋታ በሁሉም መድረኮች በሁሉም ባራጋቸው ጨዋታዎች ላይ ማበረከት ችሏል። 18 የግብ አስተዋጽኦ ደግሞ እንዳጠቃላይ በውድድር ዓመቱ ለቼልሲ ማበረከት ችሏል። ቃል ስፖርት ዩቲዩብ ቻናል በዩቲዩብ ገጻችን ብቻ የምትገኙ ቤተሰቦቻችን የ22ኛ ሳምንት ብሬንትፎርድ፣ 23ኛ ሳምንት ፓላስ፣ 24ኛ ሳምንት ዌስትሃም እና እንደዚሁም በ26ኛ ሳምንት ሊድስ ዩናይትድ ላይ ግብ ማስቆጠር ችሏል። ግብ ያላስቆጠረው ብቸኛው ጨዋታ በ25ኛ ሳምንት ወልቭስ ላይ ነበረ። ከሃል ሲቲ ጋር የምናደርገው የኤፍኤ ካፕ መርሃ ግብር ፈታኝ ይሆናል ብለዋል ሊያም ሮዛኔር። በዚህ ውድድር ዓመትም ጥሩ ላይ ናቸው ብለዋል። ይህን የውድድር ዓመት እንደ ፕሪሚየር ሊግ ወይም ሻምፒዮንስ ሊግ ጨዋታ ሁሉ አስፈላጊነቱን አጉልቻየዋለሁ ብለዋል። ኤፍኤ ካፕን ወደዚያ የምንጓዘው የማሸነፍ አቅም ያለው ጠንካራ ቡድን ጭምር ይዤ ነው ብለዋል። እሳቸው ለጨዋታው ሙሉ ትኩረት እንሰጣለን፣ ይህ ግጥሚያ በቁም ነገር እመለከተዋለሁ ብለዋል። እሳቸውም ሊያም ሮዛኔር የስራ ባልደረባ የሆኑት በተለይም አሰልጣኝ ቶማስ ፍራንክ ከቶትናም ሆትስፐርስ መሰናበታቸውን በተመለከተ ሌላ አሰልጣኝ በክለቡ ያለውን ስራ ሲያጣ ማየት ሁልጊዜም ቢሆን ያሳዝናል። እሱ በጣም ጥሩ ሰው ነው እና በጣም ጥሩ አሰልጣኝ ነው፣ ወደፊት ስኬታማ እንደሚሆን አልጠራጠርም ብሏል። ከሞቀ ቤታቸው ብሬንትፎርድ ተነስተው በቶትናም ቤት ይሳካልኛል ያሉት ቶማስ ፍራንክ ትላንትና ምሳ ሰዓት አካባቢ ነበር በኢትዮጵያን ሰዓት አቆጣጠር የተባረሩት። በሁለተኛው የቃል ስፖርት ዩቲዩብ ቻናል ገጻችንን መረጃውን በሰበር አድርሰናችሁ ነበረ። ከቼልሲ አሰልጣኝ ሊያም ሮዛኔር በተጨማሪ ውድ ቤተሰቦቻችን የአርሰናሉ አሰልጣኝ ሚኬል አርቴታ በአሰልጣኙ ስንብት ማዘናቸውን ትላንትና በነበረው ጋዜጣዊ መግለጫ ላይ መናገራቸውን በዩቲዩብ ገጻችን ብቻ በምሽት መረጃችን አድርሰናችሁ እንደነበር ይታወቃል። የማንቸስተር ዩናይትድ አነስተኛ ድርሻ ባለቤት ሰር ጂም ራትክሊፍ እሳቸው ባለሀብት ናቸው። እሳቸው የዩናይትድ አነስተኛ እግር ኳስ ጉዳዮች ባለድርሻ ናቸው። ቢሊዮነሩ ሰው ትላንትና ምን ሲላቸው እችን ጋዜጣዊ መግለጫ ላይ ሀሳብ እንዳነሱ ባይታወቅም ይቅርታ ጠይቁ ተብሏል። ራትክሊፍ እንግሊዝ በስደተኞች ቁጥጥር ስር ነች ካሉ በኋላ ነው እንግዲህ ይቅርታ እንዲጠይቁ የተጠየቁት። ዩናይትድ ኪንግደም በስደተኞች ቅኝ ግዛት ስር ወድቃለች የሚሉት ራትክሊፍ በ2020 የእንግሊዝ ሕዝብ ቁጥር 58 ሚሊዮን ነበር፣ አሁን 70 ሚሊዮን ደርሷል ብለው እያማረሩ ነው የዩናይትድ የእግር ኳስ አነስተኛ ድርሻ ባለቤት። አክለውም ከፍተኛ ቁጥር ያለው ስደተኛ ይዘ ኢኮኖሚ ሊኖር አይችልም ሲሉ እሳቸው እንግሊዝ ውስጥ ለተፈጠረው የኢኮኖሚ መንኮታኮት ምክንያቱ ስደተኛ ነው እያሉ ነው። ሰር ጂም ራትክሊፍ የዩናይትድ የእግር ኳስ ባለቤት ናቸው። በድጋሚ ከ2020 ወዲህ መኖሪያቸውን በሞናኮ ያደረጉ ሲሆን የግብር መኖሪያ ቤታቸውም ከእንግሊዝ ወደ ሞናኮ ቀይረዋል መባሉ ሲነገር ነበር። እሳቸው ናቸው የሚያማርሩት። ታዲያ ከእሳቸው እቺ ንግግር በኋላ የእንግሊዙ ጠቅላይ ሚኒስትር ወጣ ብለው ስታርመር ናቸው ቢሊዮነሩ የማንቸስተር ዩናይትድ ባለቤት በተናገሩት ነገር ይቅርታ እንዲጠይቁ ብለዋል። እሳቸውስ ይቅርታ ይጠይቃሉ ወይ የሚለውን ተከታትለን በዩቲዩብ ገጻችን ብቻ ለዩናይትድ ደጋፊዎች
ምላሹን ይዘን እንመጣለን። ሰር ጂም ራትክሊፍ በዚህ ብቻ አላቆሙም። ብዙ ለውጦች በማድረጋችን ምክንያት በማንቸስተር ዩናይትድ ዘንድ በጣም ተቀባይነት አጥቼ ተጠልቼ ነበር እያሉ ነው። ነገር ግን በእኔ እይታ ለውጦቹ የተደረጉት ለተሻለ ውጤት ነው ብዬ አስባለሁ ብለዋል። አሁን ላይ ደግሞ እነዚያ ለውጦች ፍሬ ማፍራት እንደጀመሩ የሚያሳዩ አንዳንድ ፍንጮችን በክለቡ ውስጥ ማየት ጀምረናል። ተቀባይነት አጥቼ ተጠልቼ የማመጣው ለውጥ ለዩናይትድ ጠቃሚ ነው እያሉ ነው ሰር ጂም ራትክሊፍ ትላንትና ከስካይ ስፖርት ጋር እንዲሁ በነበራቸውም ቆይታ። ብሪያን ቤሞ በዘንድሮ የውድድር ዓመት በፕሪሚየር ሊጉ 11 ጎሎች ላይ ቀጥታ ተሳትፏል። ይህም 9ን አስቆጥሮ 2ቱን አሲስት አድርጎ ነው። በዩቲዩብ ገጻችን ብቻ የምትገኙ የዩናይትድ ደጋፊዎች ከማንቸስተር ዩናይትድ ተጫዋቾች እንደ ብሪያን ቤሞ በላይ የግብ አስተዋጽኦ ያለው ካፒቴኑ ብሩኖ ሚጌል ፈርናንዴዝ ብቻ ነው። 18 የግብ አስተዋጽኦ አለው። 12ቱን አስቆጥሯቸው ነው። 6ቱን አሲስት አድርጎ ነው ብሩኖ ሚጌል ፈርናንዴዝ። ከዛ ቀጥሎ የማንቸስተር ዩናይትድ በክረምት ፈራሚ አዲሱ ተጫዋች ብሪያን ቤሞ አስደናቂ ቁጥር አለው። በተከታታይ ጨዋታም ግብ እያስቆጠረ ነው ለማንቸስተር ዩናይትድ። በተለይም ደግሞ እነኚህ በተለምዶ ቢግ ሲክስ የሚባሉ ክለቦች ላይ በሙሉ ግብ እያስቆጠረባቸው እየተመለከተ እንገኛለን። በማንቸስተር ዩናይትድ በአስረኛ 9 ቁጥር ምቾት የተሰማው ይመስላል። ቤንያሚን ሼሽኮ በጨዋታ ላይ መገኘት አለበት ሲባል ወቅታዊ ብቃቱ ጥሩ ያልሆነው አማድ ዲያሎን በብሪያን ቤሞ ተተክቶ እንዲጫወት እንደ እቅድ ከሰሞኑ ከዩናይትድ አንዳንድ ደጋፊዎች ምልከታም ስንመለከት ነበረ። የዩቲዩብ ገጽ ቤተሰቦቻችን በዩቲዩብ ገጻችን ብቻ አማድ ዲያሎ ወደ ተጠባባቂ መረጃው ሰዓት ደርሷል ብላችሁ ታስባላችሁ? ያጋሩን። ሌኒየሮ በማህበራዊ ትስስር ገጹ ላይ እስከ መጨረሻው የመፋለምን ጥቅም ዌስትሃም ዩናይትድ ላይ አይተናል። አሁንም ቢሆን ወደፊት መጓዛችንና ጥረታችንን አናቆምም። እስከ መጨረሻው የሊጉ የውድድር ዓመቱ መጠናቀቂያ እንታገላለን። በውድድር ዓመቱም ጥሩ ቦታ ይዘን እናጠናቀቃለን ብለዋል። ሌኒየሮ ባለፉት ጥቂት ወራትም በሰውነት ግንባታ ላይ እንደነበረ ትኩረት አድርጎም እዛ ላይ እንደነበረ ተመልክተናል። በተለይም በዚህ ሳምንት ከዌስትሃም ዩናይትድ ጋር በነበረ ጨዋታ ላይ በጣም ጠንካራ ሆኖ ነበረ። በፊዚካልም የመጣው በተለይም 2 የመጨረሻ ኳሶችን ያስጣለበት መንገድ የሰውነት ጥንካሬውንም በደንብ የተመለከትንበት ነበረ። ከማንቸስተር ዩናይትድ ጋር ወደፊት ተስፋ አላቸው ከተባሉ ተጫዋቾች ውስጥ በትልቁ የሚጠቀሰው ሌኒየሮ ወደ ዩናይትድ በውድ ዋጋ ከመጡ ታዳጊዎች ውስጥ ይጠቀሳል። የዩቲዩብ ገጽ ቤተሰቦቻችን በዩቲዩብ ገጻችን ብቻ የዩናይትድ ደጋፊዎች ሌኒየሮ ተስፋ ነው ማለት ይቻላል በዩናይትድ ጻፉልን። ማንቸስተር ዩናይትድ ሴላመንስን ቋሚ አድርጎ ባሰለፈባቸው 20 ፕሪሚየር ሊግ ጨዋታ የተሸነፉ እስካሁን በ2 ጨዋታ ነው። በኤቨርተን 1-0፣ በአስቶን ቪላ 2-1። በጣም ድንቅ ጊዜን እያሳለፈ ነው። ሴላመንስ በፕሪሚየር ሊጉም ቀጥታ ከተሞከሩበት ፊት ለፊት ኳሶች ያዳናቸውን ኳሶች ብዛት በጨዋታ በአማካይ ብናየው ወደ 2.73 ነው። ይሄ 4ኛው ግብ ጠባቂ ያደርገዋል ከኤሜሊያኖ ማርቲኔዝ፣ ከጆርዳን ፒክፎርድ እና ከዲን አንደርሰን በመቀጠል በጨዋታ በአማካይ ኢላማቸውን የጠበቁ ሙከሮችን በማደን 4ኛው ግብ ጠባቂ ሆኗል። ሴላመንስ ሲመጣ ከአንትወርፕ ነው የመጣው። ብዙም ከማይታወቅ ክለብ ብዙም የማይታወቀው ግብ ጠባቂ እንዴት የማንቸስተር ዩናይትድ ዋና ግብ ጠባቂ ይሆናልን በሚል ቅሬታ ሲያስነሳ ነበረ። ግብ ጠባቂው ግን ከመጣ በኋላ በዩናይትድ በጣም ወሳኝ ሆኗል። በዩቲዩብ ገጻችን ብቻ የምትገኙ የዩናይትድ ደጋፊዎች በጉዳዩ ላይ መልከታችሁን ጻፉልን። ማይክል ካሪክ የማንቸስተር ዩናይትድ አሰልጣኝ ከሆነ ጊዜ ጀምሮ ዩናይትድ በመጨረሻ ደቂቃ ግብ ያስቆጥራል። ፈርጊ ታይም አሁን በካሪክ ታይም ተቀይሯል። ዶርጉ ሲቲ ላይ 76ኛው ደቂቃ ላይ፣ ማቲያስ ኩኛ አርሰናል ላይ 87ኛው ደቂቃ ላይ፣ ቤንያሚን ሼሽኮ ፉልሃም ላይ 94ኛው ደቂቃ ላይ፣ ብሩኖ ፈርናንዴዝ ስፐርስ ላይ 81ኛው ደቂቃ ላይ፣ ቤንያሚን ሼሽኮ ዌስትሃም ላይ 96ኛው ደቂቃ ላይ ወይ 3 ነጥብ ወይ 1 ነጥብ የተገኘበትን ግብ አስቆጥሯል። የማይክል ካሪክ ቡድን እስከ መጨረሻው እጅ እንደማይሰጥ ፍንጭ የሰጠበትን እንዲሁ ጨዋታዎች እያስመለከተን ይገኛል። ድልም ባደረጉበት አቻም በወጡበት ጨዋታ ምናልባት ማይክል ካሪክ በማንቸስተር ዩናይትድ አሰልጣኝነት ታሪካቸው ተሸንፈው ያውቁም። ከሁለታቸው ውጪ አንዳቻ ከዌስትሃም ቢወጡ ደጋፊያቸው ጸጉር እንዳልተቆረጠ ይታወቃል። ታዲያ ከጨዋታው መጠናቀቅ በኋላ የዩናይትዱ ደጋፊ ጸጉሩን አይቆረጥምና የዌስትሃም ዩናይትድ ተጫዋቾች ጸጉራቸውን ሲቆረጡ ያመሹበት ነበረ። ጉዳዩን በተመለከተ የዩቲዩብ ገጽ ቤተሰቦቻችን መልከታችሁን ጻፉልን። አርሰናል ሲቲ አንገቱ ስር መተንፈስ በጀመረበት በጊዜያዊነትም ቢሆን ነጥብ ወደ 3 ዝቅ ባለበት ቀን ከዚህ የከበደ ሌላ ነገር አርሰናል ቤት ተሰምቷል። የመድፈኞቹ የፊት መስመር ተጫዋች ከሃቨርዝ
ተጎድቷል። ያውም የጡንቻ ጉዳት ነው ያጋጠመው። በዚህ ምክንያት ከሃቨርዝ ከዛሬ ጨዋታ ውጭ መሆኑ ሲረጋገጥ ያ ብቻ አይደለም። ቶትንሃም አዲስ አሰልጣኝ በአዲስ ስነልቦና የሚገጥሙት ያ የምንጊዜም ተቀናቃኛቸው ቶትንሃምን ሲገጥሙ ጭምር ካይ ሃቨርዝ ሜዳ ላይ እንደማይኖር ነው ያረጋገጥ ነው። የቃል ስፖርት ዩቲዩብ ቻናል በዩቲዩብ ገጻችን ብቻ የምትገኙ የአርሰናል ደጋፊዎች አርሰናል የተጫዋቹ ጉዳት ከባድ ባይሆንም ግን ለጥቂት ጊዜ እናጠዋለን ብለዋል። ካይ ሃቨርዝ ማለት ውድ ቤተሰቦቻችን 253 ደቂቃዎችን ባለፉት 39 የአርሰናል ጨዋታ ላይ በነጥብ ጨዋታ የተካፈለ ነው። ያ ማለት ከአርሰናል መጫወት ከነበረበት ደቂቃ 7.2 በመቶን ብቻ የተጫወተ ነው። ከሃቨርዝ ሜዳ ላይ ሲኖር ለአርሰናል አገልጋሎቱ ከፍ ያለ እንደሆነ ከጉዳት ከመጣ በኋላ የነበረውን አስተዋጽኦ ማስተዋል እንደሚቻለም የዩቲዩብ ገጽ ቤተሰቦቻችን ልብ የሚሉት ጉዳይ ነው። ትላንት ቡካዮ ሳካ፣ ከሃቨርዝ፣ ትሮሳርድ፣ ቤን ዋይት፣ ኦዴጋርድ ልምምር ላይ አላየንም። ከሃቨርዝ ጉዳትን አረጋግጠናል። እሳቸው ቡካዮ ሳካ፣ ኦዴጋርድ ይጫወታሉ ወይ ተብለው ቢጠየቁ የሕክምና ቡድን አባላት ጋር ተወያይቼ እነግራለሁ ብለው ግልጽ አላደረጉንም ብለን በቃል ስፖርት ዩቲዩብ ቻናላችን ፌብራሪ 11 ማለትም በዕለተ ረቡዕ ምሽት ባቀረብነው ጥንቅር ነገረናችሁ ነበረ። የእሳቸው ቡድን አሁን በአውሮፓ ሻምፒዮንስ ሊግ 30 በመቶ ዋንጫ የማንሳት ቅድመ ግምት የተሰጠው፣ በፕሪሚየር ሊግ አንደኛ፣ በኤፍኤ ካፕ አራተኛ ዙር፣ በካራቦ ካፕ ከሲቲ ጋር ለፍጻሜ ዌምብሌ የደረሰ ቡድን እንደሆነ ይታወቃል። አርሰናል ከፍጹም ቅጣት ምት ሳጥን ውጪ ዘንድሮ ብዙ ግብ እያስቆጠረ ነው። በፕሪሚየር ሊጉ ለአርሰናል በዚህ ውድድር ዘመን ብቻ ከሳጥን ውጪ በርከት ያሉ ግቦች ሲቆጠሩ ተመልክተናል። ከ8 በላይ ግቦችን አይተናል። ዙቤሜንዲ ኖቲንግሃም ፎረስት እና ሰንደርላንድ ላይ አስመልክቶናል። ትሮሳርድ ሰንደርላንድ ላይ እና እንደዚሁ ደግሞ አስቶን ቪላ ላይ አሳይቶናል። ኦዴጋርድ በብራይተን ላይ አሳይቶናል። ጋብሪኤል የሱስ አስቶን ቪላ ላይ አሳይቶናል። ዴክላን ራይስ በርንማውዝ ላይ፣ ማዱኬ ሊድስ ዩናይትድ ላይ አሳይቶናል። ከ8ቱ 5 የተቆጠሩት ጎሎች በጨዋታ መሪነት እንዲይዝ ያደረጉት ናቸውና አንዳንድ ጊዜ በተለይም ጥቅጥቅ ብለው የሚከላከሉ ቡድኖች ሲኖሩ እንደዚህ አይነት መቾች ያስፈልጋሉ። በሊጉ ከቦክስ ውጪ ከተፈጠሩ ጎሎች አንጻር ከአስቶን ቪላ በመቀጠልም በፕሪሚየር ሊጉ ሁለተኛው ቡድን ነው። አርሰናል ከሳጥን ውጪ በርካታ ግቦችን እያስቆጠረ ነው። የቃል ስፖርት ዩቲዩብ ቻናል በዩቲዩብ ገጻችን ብቻ የምትገኙ የአርሰናል ደጋፊዎች እንደዚህ አይነት አጋጣሚዎች ደግሞ ዋንጫ ለሚፎካከር ዋንጫ ላለመ ቡድን በጣም ወሳኝነት አላቸው። በዚህ ረገድ ዙቤሜንዲ እና ትሮሳርድ ትልቁን ድርሻ ይወስዳሉ። ወደ 2012 ተመልሰን በቃል ስፖርት ዩቲዩብ ቻናል ልክ በዛሬዋ ቀን ቴሪ ዳንኤል ሄንሪ ለአርሰናል የመጨረሻ ግቡን ያስቆጠረበት ዓመት ነው ብለናችሁ ነበረ። በዛው መረጃችን ላይ ደግሞ ቴሪ ዳንኤል ሄንሪ 24 ግብ 20 አሲስት አበርክቶ በአንድ ሲዝን 20 ሲደመር ጎልም አሲስትም ያለው የፕሪሚየር ሊግ ብቸኛ ተጫዋች እንደሆነም ነግሬያችሁ ነበረ። በዛን ወቅት 37 የፕሪሚየር ሊግ ጨዋታ ብቻ ነበር ያደረገው። ታዲያ ቴሪ ዳንኤል ሄንሪ ከክለቡ ከወጣ በኋላ አርሰናል በዋንጫ ደረጃ የፕሪሚየር ሊግ እና የአውሮፓ ሻምፒዮንስ ሊግን በጣም የቀረበባቸው ጊዜ ነበረ፣ ግን አላሳካም። ቴሪ ዳንኤል ሄንሪ አሁን ጊዜው ነው እያለ ነው። የሚኬል አርቴታ ቡድን ያንን የማድረግ አቅም አለው። ሌሎች ነገሮች ላይ ትኩረት ማድረግ ትተው ራሳቸው ላይ ብቻ እያለ ነው። በእርግጥችን ሀሳብ የቀድሞ ዩናይትድም ሌጀንድ በማህበራዊ ትስስር ገጹ ላይ አርሰናል ራሱ ላይ ትኩረት ካደረገ ዋንጫውን የማያነሳበት ምክንያት የለም ማለቱን በዩቲዩብ ገጻችን ብቻ በምናሰራጫቸው ዘገባዎች ላይ ለአርሰናል ደጋፊዎች እንዲሁ መልከታችንን የሩኒ መልከት አድርሰን ነበረ። በቴሪ ዳንኤል ሄንሪም በኩል ያንኑ መልከት አጋርቶታል። ብሬንትፎርድ ከአርሰናል ዛሬ ምሽት 5 ሰዓት በቲኬት ኮሚኒቲ ስቴዲየም የሚደረግ ጨዋታ ነው። ብሬንትፎርድ 15 ድል 4 አቻ 11 ሽንፈት በዚህ ዓመት። አርሰናል በዚህ ዓመት 30 ድል 6 አቻ 3 ሽንፈት። ብሬንትፎርድ የመጨረሻ 5 ጨዋታ 3ቱን ድል 2ቱን ደግሞ ተሸንፏል። አርሰናል በመጨረሻ 5 ጨዋታ 4 ድል 1 ሽንፈት፣ እሱም በዩናይትድ የደረሰበት ነው። ከዛ በኋላ 4ቱን ተከታታይ ጨዋታ ድል አድርጓል። በ3ቱ ጨዋታ ጭራሽ ግብ አልተቆጠረበትም። በመጨረሻዎቹ 3 ጨዋታ ብሬንትፎርድ አርሰናልን ከ6 በላይ አላሸንፈም። አርሰናል ግን 10 ያሸንፏል። 5 ጊዜ አቻ ወጥቷል። የመጨረሻ 4 ግንኙነት አርሰናል 3ቱን ረቷል፣ 1 ያቻ ወጥቷል። የመጀመሪያ ዙር ጨዋታ ኤምሬትስ ላይ አርሰናል 2-0 ረቷል። ዛሬስ እንዴት ሊወጣው ይችላል? አርሰናል የነጥብ ልዩነቱን ወደ ነበረበትስ 6 ይመልሷል? የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን የአርሰናል ደጋፊዎች ቅድመ ግምታችሁን ላኩልን። ትላንትና አርሰናሎች አምና ያሳኩትን በሴቶቹ የአውሮፓ ሻምፒዮንስ ሊግ በእንግሊዝ እግር ኳስ ታሪክም ብቸኛው
2 የአውሮፓ ሻምፒዮንስ ሊግ እና ብቸኛው የአውሮፓ ሻምፒዮንስ ሊግ ወደ እንግሊዝ ያመጣ የአርሰናል ሴቶች ቡድን ትላንትና ኦኤች ሉቪን የተባለን ቡድን ሜዳው ድረስ ሄደው 4-0 አሸንፈዋል። ወደ ግማሽ ፍጻሜ ለማለፍ የመጨረሻው ዙር ጨዋታ ይቀራቸዋል። ትላንትና ማኑም 22ኛውና 52ኛው ደቂቃ ላይ፣ ስሚዝ 37ኛው ደቂቃ ላይ፣ አሊሲያ ሩሾ 72ኛው ደቂቃ ነበረ ግቦቹን ማስቆጠር የቻሉት። በዚያ የአርሰናል መረጃ ስናነሳ እናርስ ብለን ነው። ዛሬ በተወዳጁ የእንግሊዝ ፕሪሚየር ሊግ ብሬንትፎርድ ከአርሰናል ምሽት 5 ሰዓት፣ በስፔን ኮፓ ዴላሬ አትሌቲኮ ማድሪድ ከባርሴሎና ምሽት 5 ሰዓት እንዲሁ ጨዋታቸውን የሚያደርጉ ይሆናል። ለምትደግፏቸው ክለቦች መልካም ድል እና ድል ይሁንላችሁ። አበቃን።